የወንዶች ወጣችሁ የምታወሩ ወንዶች ማድረግ ያለባችሁ እንደውም ከሷ የበለጠ የሩቅ ዘመድንም ቆንጆ ሴት ቢሆን አምጥተ በሷ ፊት ላይ ይዘባት ተሽከ ደስተኛ እንደሆን ካሳያት ውስጥህን እየከፋ ካቻልክ ሰው ወንዱንም አትግደለው ራሷ በራሷ ጊዜ እየየብላ ጎንበሳ ለምና ትመጣለች ምን ንቀተፋባት አይኗ ለማየት ለፋት በቃ በድላ ሄደችው ሲ ጆከር በጣም የሴት ጥላቻ ያንጸባርቅ ጥላቻ አይደለም ለምን እዚህ መጥቶ ያወራል ወንድ አይደለም እኔ ጥላቻ ያቃጥላት እኔ መስማማለሁ ለምን የተካደችን ሴትም እንድታቃጥለው ስለምነግራት አስቀኙ ከሱ የተሻለ ቆንጆ ከሱ የተሻለ ሀብታም ይዘሽ አሳዩና ይቃጠላል ምን አያስፈልግም ጥሩ ነው ግን ለምን ይተፋባታል ብትመጣስ ሊቀበላት ነው እሺ ቆይ ቀናበት አይደል አክብሯት አብሯት ያኖረ ለምን ይቀበላታል አልቀበላትም እኔ ከሌላ ወንድ ጋር ይቀበላት ያሳያት ያቃጥላት ስለካደችው እንዴ ወንድ አቡዬ ከሌላ ወንድ ጋር ጥላኛ ሄደች ተመልሳ ብትመጣ ብትሞት ራሱ ሞት ላይ ፎቅ ላይ ልከሰከስ ነው ባክ ተቀበለኝ ብትለይ ተከስከሽና ሙሉ ሰውነትሽ ካልፈራረጠ ቀበልሻለሁ ላታለሁ መጀመሪያ ትወሩ አለቀ ሰው አላደርጋትም ምን ሆነሽ ጆከርዬ አንድ ትንሽ ነገር ብቻ ላጫውታችሁ እኔ ኮንስትራክሽን ሙያተኛም ነኝ ማሻአባት የቅርብ ጊዜ ነው ማወራላችሁ አሁን 3 አመት ያልሞላው እኔ በፎርማንነት እየሰራው ኢንጂነሩ አለ የሆነች ልጅ ታይም ኪፐር ለመቀጠር መጣች መለሎ ቆንጅዬ ልጅ ነች ሙስሊም ነች አያት ብቁ አይደለሽም ማለት ያቀረበችው ግን የትላልቅ ድርጅቶች የነሳትኮን ድርጅቱ ለሳይቀር አለማ ዩኒቨርሲቲ የሰራንበት ማስረጃ አቀርባለች ብቁ አይደለሽ እንባዋ ዱብ አለ እባክህ እማጠባት ልጅ አለችኝ ባሌ መኪና አደጋ እግሩ ተጎድቶ 8 ወር ቁጭ ያለ ነው ይሄ ስራ ያስፈልገኛል አለችው ለ550 ብር ደሞዝ ቀጥታ የጠየቃት ሴትነቷን ነው ቁጭ ብላ በቂቷ አለቀሰች ተንደርድሬ ገብቼ በቴስታው አፍንጫው ላይ ስለው አንድ ጥሩ ወለቀ ከንፈሩ ይሁለት ነው የተሰነጠቀው ስራዬንም ጥቼ ኮንትራት ነው ወሰድኩት ደሞዜን ጥቼ ወጣው ልጅቷ ግን እንድትቀጠር አድርጌያለሁ እሱም ግን ሚስትና ልጅ አለው የሚገርም ይሄን ስታየው አሁን ምን ትገነዘባለህ ወንድየው ልጅቷን ጠየቀሽ ቆንጆ ነሽ ጠየቀ ልጅ አለኝ እማጠባው ባሌ ተጎድቶ እያለችው ጨከነ በሱ ሚስት ላይ መማገጡስ ይሄን ስታየው ጆከርዬ ያማህ እኔ አሁን ለረጅም አመት ሌላ በውጭ ነበር የምኖረው ግን ገብቼ አመት ከምናምን ኢትዮጵያ ውስጥ አይ ነገርኩ እኮ ነው አይወለ ሴቶችም ተሰልፈው ገንዘብ ያለውን ወንድ የሚያድነዋሉ ጨዋ ሴቶች የቤት ልጆች ስራ የሚፈልጉና የተለያየ ነገር የሚፈልጉ በቢሮ ደረጃ በተለያየ በስልጣን ደረጃ ተጠቅመው ደግሞ የቤት ልጆችን እስከ ድንግል ክብረ ንጽህናቸው ድረስ የሚወስዱ አሉ 100% በዚህ ነገር አንተ ባልከው ነገር እኔ እስማማለሁ ስራ የተለያየ እንደዚህ በቃ ቁልፍ ቦታ ላይ ያላችሁ ሰዎች ልጆቻችሁ ሚስቶቻችሁ እንደዚህ ለስብሰባ ዛሬ ለወጣ ነው ይሄ ነው ይያላችሁ ኢትዮጵያ ላይ አሁን የሚፈጸመው ነገር በጣም ያስጠላል በጣም የህግ አካላት እና በተለያየ ጥቅማጥቅም ቢሮ እንደዚህ በቅጥር ቦታ ላይ ስራ የሚሰሩ እህቶቻችንን በትምህርት ደረጃ እንደዚህ አይነት ቦታ ላይ ያላችሁ አሁን ክብረ ንጽህናቸው ድንግላችን ያገር ድንግል ሴት ነው ያበላሻችሁት ከባሎቻቸው እየነጠቃችሁ ከባል ይሄን ካላደረግሽ ከዚህ ቦታ ላይ ለምን ባልሽን የምታስተዳድሪው ምንም ማድረጋት እቺ ራስሽ ወይም ስራሽን ከማጣትና ገንዘብ ካልሰራሽ ማግኘት እቺ ይሄ ለምን ይመስልሃል የሚሆነው ወንዱ ማስተዳደር ባለመቻሉ አይመስልክም ሴቷ እንደዚህ አይነት ቦታ ይደም ተባረክ ሁሉ ሰው እኮ የለውም ሀቢባ ሞልቱት እኔ መች ሁሉ ሰው አለው አልኩ ባቅማቸው ይኑሯ ባቅማቸው ሽሮም አሁን ይኸውልሽ እሱ ያለሽ ነገር እቺ ሴት አሁን ምናልባት ሰርታ ልጇ ልታስተዳድር ባሏ ስለተጎዳባት ባደጋ አሁን እሱ ተጎድቶባት ነው ስለዚህ አሁን ሁሉ ወደ አረብ ሀገር የሚልኩት ምን ሆነው ነው 80% የኢትዮጵያ ባሎች ሚስቶቻቸውን ወደ አረብ ሀገር ይልካሉ ስለዚህ በቃ የሌለው ወንድ አደጋ ነው ያልሻቸው ነው ያለሽ
ገንዘብ የሌለው ወንድ ፍቱት አይደለም እያልከለው ወንዱ ያስተዳድር ወንዱ ይሰደድ ያስረግዛትና እሷ ወልዳ ልጅ ታሳድግ እሱ ይሄድ ይሰደድ በባህርም ሄዶ ተሰዶ ይስራ ለምንድን ነው ሴቷን የሚልካት ድንጋይ ፈልጦ ኩሊ ተሸክሞ ግዴታው አዳም ጥረግረ በላ በላ ነው የሚባለው የተባለው አይ እሱ ሰርታታ ማለት ካላት ምናልባት ካልተማረ በትምህርት ደረጃዋ የሆነ ስራ ልትፈልግ ትችላለች ጋይስ ታው ወንዶች ላይ ጫና አታድርጉ አረ ወንድ ልጅ ብዙ ራሱን የሚያጠፋ አለ በተለያየ ነገር ይውልሽ ወንድ ልጅ ለኔ ነገር ድንጋይክ ጆከር እኔ ልጄ ነገ የሴት ጥገኛ ነው ዛሬ ያስተማርኩ ብዙ የሚደርሰው ነገር ሰርቶ ሚስቱን እንዲያስተዳድር ኦኬ እሺ እሱ ይሁን ወንድ ልጅ ኃላፊነት ነው ኃላፊነታችሁን ለምን መጀመሪያ ኃላፊነት እንደሆነ አውቃለሁ ግን ይውልሽ አሁን እኔ እውነት ልንገርሽ ወንድ ልጅ ሴት ከርታው በሴት ምክንያት ወይ ክለብ ይሄዳል ተለያየ ጥፋት ቦታዎች ላይ ይሄዳል እዛ ላይ በሷ በስጭት ላፊ ሊሰክር ይችላል ላፊ ይጠጣል ከዛ በኋላ ምንድነው የሚፈጠረው ከሰው ጋር ይደባደባል ሰላማዊ ሰው ጋር ይደዋደ ህይወታቸውን እስከመታሰር ደረጃ ድረሳል ይሄ ወንድ ኃላፊነት የማይሰማው ወንድ ነው ኃላፊነት የሚሰማው ወንድ ኃላፊነት አይደለም በሴት ምክንያት እኮ ነው ይያልኩሻለሁ ከርታው ከሌላ ጋር ትሆናለች አለቀ ህይወቱ ተበላሽ መጠጡን ቤቱ አምጥቶ አይጠጣ መጠጣት ካስፈለገው ለምን ከለቤዶ ሳክሮ ከሚደባደብ ኃላፊነት ይጎዳል በሳይቶ ራሱን አይወስድ 4 ሳምንት ሙሉ ሻወር ሳይወስድ ቅማል በላይቱ ላይ ገንዘብ ሀብት እያለው ቅማል በላይቱ ላይ እየሄደበት እንዴት ነው አንቺንም ይሄ የተደረገ የለም ስለዚህ ወንዶች እየተበደለ ነው ሴት ብቻ ሴት ስለሆነ ዘግዝቃ ስለለበሰ ተባቢ ሆኑ ሴቶች አሉ በስሜ እናርግልኝ በስ ላሽ አርጎ ከሌላ ወንድ ጋር የሚሄዱ ስንት አሉ እናውራ ወንድ ልጅ በቃ ልጅ በቃ እንትላለች እንጂ ከታች አንቺ አንዷ ዘራፊ ነሽ ዝም በላት እሷን ተዋትና ረመዳን ነው እንዳትሳደብ ጆከር ዝም በላት አልሳደብም እኔ ለምሳደብ በፐርሰንት ሲሰላ ጆከር አንተ ነገ ሴት ልጅ ትወልዳለህ ፌር ሁን የራሷ ጉዳይ ሐቀኛ ሁን ነገ ሴት ሌባ ልጅ ከወለድኩኝ ይበላት እኔ አሁን ወንድ ልጅ አለኝ በፐርሰንት ሲቀመጥ እየተበደለች ያለችው ሴቷ ናት አንደኛ ልንገርክ ከምንሰማቸው ታሪኮች ከምናያቸው አንፃር ዩቲዩብ ላይ ስለ ህይወት ላይ ራሱ ተመልከት የሴቶች ነው በደሉ የሚበዛው ምንድነው ሴት ልጅ ከወደደች ለትዳሯ መስዋዕት ትከፍላለች አረብ ሀገር ትሄዳለች ቤት ለመስራት እሱ ኢትዮጵያ ተቀምጦ ኦኬ አሉ ደግሞ ከ120% ባሎች አሉ ቤቴን የሚሉ ልጄን የሚሉ ሚስታቸው አረብ ሀገር ሰርታ የምትልከውን ብር ቆጥበው ለቁም ነገር የሚያውሉ ቤት የሚሰሩ አሉ ከስንት አንድ ሞር ግን ለፍታ እሷ የምትልከውን ብር እሱ ጥሬ ስጋ ይበላል ጫቱን ይቅማል ድራፍቱን ይጠጣል የተለያዩ ሴቶችን ይይዛል ከዛ አመታት ቆይታ ስትመጣ ባዶ ሜዳ ከአመታት በኋላ አብደው አማኔል የገቡ ይሉ እስቲ ዩቲዩብ ላይ ግቡ እስቲ ታሪክ ይውስቲ እኔ ቤት ስራሱ ታሪክ አዳምጡ 50 ትሉ ሰዎች አረብ ሀገር ያሉትን እኮ ነው ሰጥቻለሁ እሱ ነው ካቃለው አልኩ ፌር አይደላችሁ እኮ በቃ ስለዚህ ሞስት ኦፍ ደም እኔ ልክልሃለሁ ጆከርዬ በእውነት ልክልሃለሁ አደራ በውስጥ ስልኬን ታስቀምጥልህ ትብል ልክልሃለሁ ታለቅሳለህ አረብ ሀገር ያሉ ሰዎቻችን በጣም በስፋት ይበደላሉ ደግሞ ከኢትዮጵያ ተነስታችሁ በጣም አረብ ሀገር ከሚያስጠላኝ ነገር ባልያላችሁ እዛ ሄዳችሁ ብልግናን እሱን የምትክዱ ጭራሽም ስልክ እንዳያገኛችሁ አድሬሳችሁን አጥፍታችሁ በሌላ ስልክ ለቤተሰብሽ የምትደውይ እናንተ አላችሁ እያልኩ ነው እኔ አሉ ባለጌዎች አሉ እንደዚህ ካዲዎች አሉ ተቀል በወንዱም በሴቱም አለ ይላጨቃጨቀና በሰፊው አሁን ወደ ኢትዮጵያ አሁን ወደ ሰፊው በፐርሰንት እናስቀምጠው እኛ ትልልቆች ነን እኮ በፐርሰንት በፐርሰንት እነሱን አስቀምጪ ግን አሁን ወደ ትልልቆቹ ስንገባ ወደ ዋናዎቹ ስንገባ ምሳሌ ቆንጅታ ሲያያት ፍቅር ይዘዋል ሚስቱም ሁሉም እኮ ባለ ሀብቶች አሁን ምናልባት አግብተው አይደለም የሚኖሩት ትዳር የላቸውም ብዙዎቻቸው ያ ያታሊ ማለልላታል ያገባታል ትዳር ነው ብሎ ያገባታል በጎን ግን ብዙዎች አሉ ወጥተው ከሌላ ወንድ ጋር እዚህ ደርሼ ማርዬ ላለማጣት ሲል ይሸውድላታል ይሆነ በቅናት ግብግብ ብሎ ጠብቆት ማርዬ እኮ እንደዚህ ሆኜ ከሌት እኮ መጣ ከሌት ምክንያታችሁ ብዛቱ ስልክ ሁሉ አደራይታችሁ እኮ ነው የምትገቡት
የስንቱን ህይወት ያበላሻችሁ ሴቶች አላችሁ በተለይ እናንተ ይሄ ኦማኔር ምናምን እየለጠፋችሁ ቲክታክ ላይ በለጥ የምትሉ ሴቶች አላምናችሁ በማንኛውም ዓለም ላይ አረብ ሀገር ላይ እንኳን የላችሁ የመዳም ልጆች ፍቅር ናቸው ያው እናንተ ከኢትዮጵያ ባልመክዳታችሁ ኢንጂነራል ስናወራ ጠቅላላ ሲወራ ክህደት እየተፈጸመባት ያለው ሞር ቺት እያደረገ ያለው አረብ ሀገር ያሉ እህቶቻችን ወንዱ ነው የትኛውም ዓለም ላይ ኢንጂነራል የትኛውም ማለት አረብ ጋር ነጭ ጋር የትኛውም ዓለም ላይ ነው ይሄንን አልሸፍን እኔ አረብ ሀገር ያሉ እህቶቻችን ብዙ ነገር ይበድላሉ ይሄን አምንበታለሁ ሐሳቡ ሌላ ወደ ሌላ መስመሩን ሳንስተው ቺቲንግ እያወራን ያለ ነው እየተበደሉ ያሉት በትዳር በየትኛው ዓለም አልኩኝ እኔም እኮ እያልኩኝ በፍቅር ዙሪያና በትዳር ጉዳይ እየተበደሉ ያሉ አረብ ሀገር ያሉ እህቶቻችን ሴት ልጅ ደግሞ ካልተከዳች ወይ ደግሞ በትዳሯ ደስተኛ ካልሆነች እንጂ አትማግጥ ለምን በለኝ ለመሰለ ወንድ ልጅ ቢወዳትም ሚስቱን ይማግጣል አመል ሌባ ላመሉ ዳቦ ይልሳል ይባላል አይደል ቢወዳትም እኮ ነው ሚስቱን በሀቢባ አንድ ነገር ልጠይቅሽ እሺ አዎ ወንድ ልጅ ነው ወንድ ልጅ ቢማግጥም ችግር የለውም ደረቅ ነው ለምን ጀገርዬ ለምን ፌር ካልሆነ ሰው ጋር ውይይት አላረግም ፌር አይደለም ማይጌትሙት ሐቀኛ አይደለም ወንድ ልጅ ቢማግጥም ችግር የለውም ማለት it's not fair የኔን ታሪክ አልሰማኸውም የኔን ታሪክ ሀቢባ ቤት ያወራሁትን አልሰማኸውም ኦኬ አይስ በጣም አባትህን ካስተምረሃል ይገባኛል ግን ሌላ ባል ያላቸው እኮ ባል የለንም ብለው ሸምጥተው አሁን በሚዲያ ዙሪያ እኮ ስንመጣ ባል የለንም ብለው እኮ ሸምጥተው የሚጣበሱ ሴቶች አሉ እርግጠኛ ነኝ ባሏን ብታፈቅረው አትልም እንደዛ ስለማታፈቅረው እኔ በትዳር ዙሪያ ላይ በሴትም በወንድም ይሄንን መደረግ የለበትም በየማመን ሰው ነው ለቀልድ ነው ካፈቀረች አንገቷን ሴት ልጅ ካፈቀረች አይደለም ተማምናችሁ መኖር እንጂ ቢደረግም እንደኔ ተናግራችሁ ሁሌ ውስጣችሁን ከሚበላችሁ ወይ መለያየትን ወይ በይቅርታ ነገሮችን ማረም ተደብቃችሁ አደረጋችሁ የካደች ሴት የማገጠች ሴት ይቅርታ አትደረግም ማልከኩ እኔ አላደርግም እኔ ራሴ አቋም እኮ እኔ አንድ ግለሰብ እኮ ነኝ አላደርግላትም ያላመንክበትን አትናገር አንተ ማታደርገው ሌሎች ነው በስህተት መማገጥና መሄድ እኮ ይለያያል መማገጥ ይኸውልሽ ወንዱ ምናልባት በተለያየ ነገር ላይ ያጣላል ወይ የሆነ ዝግጅት ምናምን ሊኖር ይችላል ፕሮግራም ሊኖር ይችላል እዛ ላይ ሞቅ ብሏት ሊሆን ይችላል እንደዛ ቆይ አዳምጪ ምንም የሚፈጠረው ነገር አይታወቅም ሴት ልጅ እስከሆነ ድረስ ይሄ ለአንድ ጊዜ መማገጥና ሙሉ በሙሉ እኔን ከርታ መሄድና መማገጥ ይለያያል ከርታኝ አይኔ እያየ ከሌላ ወንድ ጋር ኑራ እኔ ራሴን መንገር ተጠቅሜ ስላቃጥልኳት ተመልሳ መጣ ወይኔ ፍቅርዬ ማርዬ ብትለኝ መጀመሪያ ማጉርሳት ደና ነገር ነው ግን በዚህ በተለያዩ ነገሮች ማግጣ የሚባለው ነገር ለአንድ ቀን ከሆነ ያው ፍቅር ስለሆነ የትም አደርሽም ይቅርታ ብትለያይም ከዛ ሰው ጋር ስለምትሄድ ይቅርታ ላደርግላት እችላለሁ ከዛ እንደነበር ከሆነ ኦሬዲ አይምሮክ ያወቀ ሌላ ሰው የሌላ ሰው ገላ ነክታ የሌላ ሰው ቅፍ ውስጥ ገብታ እንደነበረች አይምሮክ ያወቀ ሰውነት ይታዘዝልካል ከሷ ጋር እንዳዲስ ስህተቱ ብዙ ስህተቶች እኮ አሉ የሰው ይሁን ስህተት አይደለም ምርጫ ነው ብዙ ስህተቶች አሉ ተደፍራስ ከሆነ መድኃኒት ይሁን ለምጠጣው ነገር ላይ መድኃኒት ተደርጎባት ራሷን ስታ ከሆነ ተደፍሮ ያን ነገር እኮ ነው እያልኩ ያለሁት እኔ እኮ አላልክም እንደዛ ያልከው ጠጥታ ሞቅ ብሏት ምናምን ነው ያልከው በተለያየ ነገር ተታላኩ አልኩኝ በቃ እኔ ያለውን ነገር እንደዛ ተናገርኩ ኧረ በእናታችሁ እኔ ተከለከ ሌላ ወንድ ጋር ሄሬሲት አታስፈልግም ቻው በቃ ጎበዝ በቃ የማገጠ ወንድም ሆነ ሴት የማገጠ ማገጠ አይ ወንድ እንኳን ችግር የለው ወንድ ችግር የለው አይደለ ኧረ እባክህ እኔ አለው እያስተማርኩ ያለው የማገጠን ባል አውጥተሽ ጣይ እያልኩ እያስተማርኩኝ አንተ ወንድ ልጅ ከማገጠ ችግር የለውም ትላለህ ኔቨር ከማገጠ አንዳንድ ጊዜ እኮ የሆነ ነገር ወንድ ሊሳሳት ይችላል ይሳሳታል አይምሮ ተሰጥቶታል ምንድነው የሚሳሳተው ምንም አይሳሳትም ስንት ፕላን አድርገው ተጀናጅ ነው ሆቴል ቡክ አድርጎ ሄዶ ምናምን ብሎ ያደረገው ተሳስቼ ነው ያው ስህተት አይደለም ወንድ ልጅ በእርግጥ ብዙዎቹ አሁን እኔ እንደዛ ችግር ብዙዎቹ ግን ያዩት ሁሉ ያምራቸዋል በተለይ ወፈር ያለ መቀመጫ ካይ
ወንድ ሊሰፍ ይሄ ደግሞ የሴቷ ችግር ነው መጀመሪያ መርጪ ባል አሁን አመጣሁ እሷም ራሷን መንከባከብ አለባት ያቺ ሴት የምታደርገው ነገር በቀላል ነገር ራሷን እኮ እኔ ባለ ትዳር ብላ ራሷን መጣል የለባትም ተውባ ምናምን ነገር ለባሏ መቅረብ አለባት እሱን ይመስማማለሁ እኔም ሁሌ መማስተምረው እሱ ማማ ዝናሽን እንትንምት የጎተተች ያቺኛዋ ውጭ ላይ ስንት ተንቆጥቆጣ ያለ ቆንጆ ያለ ልታለል ይችላል ራሷን ጠብቃ ባሎቻችሁ ማማለል በቃን ሜሪ የምትባይ በቃን ሳይበቃሽ ለምን እንትናቲ ልንገርሽ ጆከር ችግር የለውም ራሷን ትጠብቃለች ሴክሲ ትሆናለች ሼፓን ጥፍሯን ቆዳዋን ትንከባከባለች ቆንጆ ትሆናለች አንድ ቀን ቢያማት ያልጋ ቁራኛ ብትሆንስ ራሷን መጠበቅ የሚያቀጣት ሁኔታ ላይ ብትደርስስ ተይኝ ዘይ ነገር ውስጥ መግባት አልፈልግም ራሷን መጠበቅ የሚያቀጣት ሁኔታ ላይ ሆነ ነው አስተውል ብዙ ታሪኮችን ስማ በጤና ላሉት እንጂ እንደዚህ አይነት ነገሮች ካሉ ሚስቶቻችሁን ተንከባክባችሁ ማሳከም መርዳት ማሳከም ግዴታችን ነው የማን ብዙ ታሪኮችን ስማ መጽሐፍ አንብብ ከፈለክ ብዙ ታሪኮች እኔ በጣም ብዙ ታሪክ ስለማሰማኝ ብዙ ነገር በፎቶ ባይኔ በብረቱ ያየውኝ እዛ መጽሐፍ እሺ ልንገርክ ብዙ ጊዜ ወንዱ ሲታመም ሴቷ ጉሊት ሽንኩርት ድንች ቸርችራ ታስታምማለች ባሏን ኩላሊት ትሰጣለች ብዙ ነገር ትሆናለች እሷ ግን ሲያማት ያልጋ ቁራኛ ስትሆን አዲስ ፍሬሽ ሴት ያምረውና ይሄዳል እውነታው ይሄ ነው አንሸፍነው እውነታውን እኔ እንኳን ስንነጋገርበት እውነታውን ነው መቀየር የምንችለው በጤነኞች ዙሪያ እንጂ ተነጋገርነው አሁን ይሄን የምታደርጉ ወንዶች በጣም ትልቅ ስህተት ነው ሚስት ታማ አንተ ከሌላ ወንድ ጋር ከሌላ ሴት ጋር ሄደህ የምትማግጥ ከሆነ በጣም ሚስትህን መጀመሪያ መንከባከብ አለብህ በቃ ፈጣሪ አትተርፊም ካላት የራስህን ውሳኔ ያነ ቆመህ አትቀርም ከባድ ነው እዚህ ውስጥ ላይ አይና አልደግፍም ይሄ ወንድ ብያል ቆጥሮ ፈጣሪ አትተርፊም ካላት ቀብረክ ሌላ ታገባለክ እና ምን ከሞምጥኔ ቻው በቃ ረባክሽ እኔ እንደዚህ አይነት እኮ ሐሳብ ብዙ ጊዜ ነው ያየውልኝ ትንሽ የሆነ ነገር ጾሎት መካከል ለቀልቀል ካላላ አንቺ ቤት ላይ ነገር ስለማይፈክ ብቻ ግን ሐቃችን ወጥቶልናል እኛ ሴቶች ተበዳይ እንደሆነን አለማው ሐቃቸው ወንድም ተበዳይ ነው አሁን በበሽተኛ እኮ ነው ወደ በሽታ ገባሽ በበሽታ ዙሪያ ነው ያልገባም በጤነኞች ዙሪያ ግን ሴቶቹ ዘራፊ ናቸው ሌባ ናቸው እያልኩሽ ነው 20% ሴቶች ይማግጣሉ 80 አረብ ሀገር የሚኖሩ እህቶቻችን ይበደላሉ በፍቅርና በትዳር በተለያየ ነገር ይበደላሉ በሌላ ሀገር ግን ያሉት ዘራፊ ናቸው ከወንድ የበለጠ ዘራፊ ናቸው ያልኩሽ ነው ሴትራ በዚህ ዘመን ዘራፊዋ ሴት ናት ጸጉሯን ቀጥላ አርቲፊሻል ቂጣላ እንዴ ቂጥሉ እየተሰፋኩ ነው እሺ ስትዘረፍ ኖራ ሴቷ ስታለቅስ ኖራ ዘራፊዎች የሰው ባል ያፋቱ የምስኪኖች ኖ እንደውም ሴቶች ይሄን ነገር መቃወም አለባችሁ የምስኪኖች ትዳሬ ብላችሁ ልጅ ታቀፋችሁ ቆነጃጅ ሴቶች ቤት የምትሉ ሴቶችን ወንድ እየሄዱ በየቦታው በየካፌ በተለያየ መንገድ ያማለሉ እየዘረፏቸው እነዚህ ሴቶች ናቸው እነዚህ ጻቁር የሚቀጥሉ ለምንድን ነው የሚማለለው የሚያስረዝሙ አስቀምጦ ቤቱ ሚስት አስቀምጦ ካፌ ምናምን ማለለው እሱ ከብት ነው እሱ እንስሳ ነው እምሮይን ነው የሆነ ነገር ሲይ ወንድ ነው ይሸነፋል እንጂ ይሄን ነገር መቃወም አለባችሁ ሴቶችንም ተናገሩ ስንት ባለጌ ሴት አለ እንዴ ሰው የራሱን ነገር ነው መቆጣጣር የሚችለው ማመጣቸዋለሁ እዚህ ቲክታክ ላይ ያለው አይደለ በቁጥር የራሱን ሰው ይኸውልሽ በስም እንዳልጠራችሁ ቤቴ የምትሉ ቤታችሁን ባሌ ብላችሁ የምትኖሩ ስንት አላችሁ ግን እናንተ ደግሞ እባቦች ሆን ብላችሁ ሴቷን ጓደኛ ይዛችሁ እኮ አንቺን ጓደኛ ይዛሉ የባልሽን ደካማ ጎኑን በምን እንደሚሸነፍ ምን እንደሆነ ያን ሁሉ ካጠኑ በኋላ በሌላ ቦታ ቀየስ ብላ ወይ ለጓደኛዋ ለማታውቀው ገንዘብ ካለ ታስተኩሳታለች እቺኛዋን እኮ ታታላታለች እሷ ራሱ አልጋ ላይ ወስደው ወንዱን ድክመት እኮ ነው የሚያሳየው ወንድ ልጅ ያላችሁ ሴት ስለምን ተባልጋለች አይታው ባካችሁ እኔ እቆይ ስንት ሌባ ሴት እንደውም አሁን ወሴት ነው እየዘረፈ ያለው ሴት ነው እየዘረፈ አዳምጠኝ አንዲት ክብር ያላት ሴት ማግጥባት ለምንድነው ከሴቷ ጋር ሄዳ የምትደባደበው ምንድነው ከሴቷ ጋር የሚያጣላት የካምቻ ሁሉ የተፈራረመችው ከሱ ጋር ነው
ጉሏ እሱ ጋር ነው የማገጠው እሱ ነው። እኔ አሁን ቅድም የተናገርኩትን ነገር ሰምተሽኛል? አዎ እሺ ምን አልኩኝ? ሴቷ ተቀርብሽና በጓደኝነት ቀስ ብላ ከዛ የባልሽን ስስኩ እሺ አሁን ወንድ ልጅ አዳምጪኝ። ወንድ ልጅ ከኔ ላይ ለምን ወሰዳት ብዬ እደባደባለሁ ብዬሻለሁ። ከቻልኩ እሱን የፈለኩትን አደርጋለሁ በወንድነቴ። ካልቻልኩኝ ራሴን በመደብቅበት መልኩ ደብቃለሁ ያለው። ያ ማለት ምን ማለት ነው? ወንዱ ግን ከኔ በላይ የሆነ ሰው ከሆነ በተለያየ በገንዘብ በተለያየ ነገሮች ራሷን እንድትታለል ያደርጋታል። ካልሄደባት ሴት ልጅ ሂዳ ማንም ቢሆን ሴት ልጅ ሂዳ ወድሃለሁ ባሌን ፈትቼ ላግባህ አትልም። ወንዶችን እኛን ላግባሽ ብለን የምንመጣው ሲመጣባት እኔ ባሌን ለምን መጣባት ተከላክላ በተለያየ ነገር ሊያሸንፋት መግደል አለ መንታት አለበት። በቃ እዚህ መጥቶ ከሚያለቅስ ነው። ስለዚህ ይሄ ትክክል አይደለም። ለማንኛውም አሁን በዚህ ዘመን ላይ እኔ አንድ ነገር ይሄን ተናግሬ ሚስት ለማገጣችበት ሄዳ የማገጣችውን ወንድ መግደል ጨዋ ቤታችሁን ለምታስተዳድሩ ሴቶች ክብር አለኝ ለእናንተ። አረብ ሀገር ለምትኖሩ እህቶቻችን ክብር አለኝ። ብዙ ተበዳይ ናቸው። ላስታርቃችሁ ሁለታችሁ። በዛ ላይ ቆይ አንድ ጊዜ ወንድሜ ገጣሚ በዛ ላይ ግን እናንተ ኢትዮጵያውያን ብላችሁ በማንም ብሔር ውስጥ ያላችሁ እኔ አማራ ነኝ ግን በብሔር እኔ አልሸፍንም። ከሁሉም ብሔር አላችሁ በተለያየ ጸጉራችሁን ይሄ ቂጣችሁን ቱርክ እየሄዳችሁ እያሰፋችሁ በሚሊዮን ወንድን እየጨፈጨፋችሁ እናንተ ማትጠቀሙበትም። ቆይ በጣም አሞታል ጆካን የሂውማን ሄር እና የመቀመጫ ነገር ደጋጋማ እዚህ ቲክታክ ላይ ልጥራቸው ወይ ያልኩሽ እኮ ነው። የሰውን ገንዘብ ሙጭ እያደረጉ የሚበሉ ልጥራቸው ኖ የኔ ቤት ሰው ስም አይጠራም። ጆካ እንዳጠራ በቃ እኔ እስከ መረጃ እያስጠራው አመጣልሻለሁ። ገስት ላይ እንዲገባ አደርጋታለሁ። ለምን አዋርዳታለሁ? እነዚህ የተደረጉ ወንዶች ለምን ለኔ ስለሰጡ አድራሻቸው ምናምን ባለ ትዳር ሆኖ እሱ ለመቀመጫ ብሎ ሚስቱ ምን አስከዳው? መቀመጫ ሚስት የሌላቸው ሚስት አንቺ በቃ መከላከል ያሹ ለሴቶች ነው። ሚስት የሌላቸው መቀመጫ ከሌላት ቱርክ ልኮ ያሰራላችሁ ወይ ያልኩሽ ነው። ሚስት የሌላቸው ትዳር ትሆናለች ብሎ ስንት ነገር አድርጎላት ላጥ ግን 3-4 ወንድ ነው ይበለው። ለምን በብሩ ሴት ለመግዛት ይሞክራል? ሚስቱ ማላልሽም ስቆታ ካልሰጠህ ማግባት አትችልም አላልሽም አንቺ? ኖ ገዛ አይደለም ያልኩት። አንቺ ተከክለኛ መጀመሪያ እሱነቱን እንድትወደው ነው ማድረግ ያለበት። ግን ይኸውልህ እንደዚህ አይነት በራሳቸው የማይተማመኑ የበታችነቱን እንድትወደው ቅድማች ራስሽ ስጦታ ካልሰጠ ማግባት አይችልም። ስጦታ ከሌለው ገንዘብ ማስተዳደሪያ ከሌለው ማግባት አይችልም አላልሽም? ማልል ያደርጓታል። እንደዛ የምታስቢው አንቺ እንዴ አቡዬ ታስተካክይ እንጂ። ኧረ ተይ እባክሽ ተይ። እንዴ ወንዶችን ፍጹም አድርገሽ እኮ እኛም በገበድ ያሰርሽው እስከ እግራችን እስከ ዕቃችን። አሁን ሴትን ለማማለል ብር ትሰጣለህ ጆካ? አልሰጣትም። በቃ ልክ እንዳንተ ለምን ይሰጣል እሱ? አዳምጪኝ። እኔ አሁን አልሰጥም አልኩሽ። የኔ አይነት ወንዶች አሁን እንዴት ሆኖ እንደሚገቡ ልንገርሽ። ምንም እንደማይፈልጉ ምንም አይነት ነገር ጨዋ ምናምን አንጀታቸውን ርስ አድርገው ጥፍራቸውን ቆራርጠው ቀጥታ ይገባሉ። ከገቡ በኋላ ባንኩን ምናምን መቆጣጠር ከጀመሩ በኋላ ወጣ ይጀመርልሻል። በሰዓት ይጀመራል፣ ጓደኛ ይጀመራል፣ ጠገብ ግልምጫ ይጀመራል። ከዛዝ በኋላ እንደዚህች አይነቷን ጉሮሮዋን በስት አድርገህ ውልቅ አድርገህ አትውጡ በልተዋችሁ ሲጠፉ ግን በምንም አይነት መንገድ ፈልጓቸው ለኔ አምጡልኝ፣ እኔ ዘረግፋቸዋለሁ። ካሁን በኋላ እንዳይበሉ አብሳሲት የምታሰድቡ የሰው ባል እያማለሉ ስንት ነገር የሚያደርጉ ሴቶች አሉ። ኧረ ሴት አሁን ሌብነት ላይ ነው ያለው። ኧረ በፈጣሪ በተለይ ዳስቆራቸው ለምን እንደው ተቃለክ ሲበሉ ስለኖሩ ነው እንደዚህ ልጅ ወንድ ሲያገኙ ሲበሉ ስለኖሩ ነው። አረብ ሀገር የኖሩ ምናምን እንደዚህ ከመቀመጫ ሲያይ ብሩን የሚበትን ወንድ ካገኙ ይብሉት። ሌብነት ሴቶች መዝረፍ የጀመሩት መቼ ላይ እንደው ታውቂያለሽ? ቲክቶክ ከተጀመረ በኋላ አሁን ቲክቶክ ላይ ልክ ትገባለህ ወይ ድራይቭ እያደረገ ወይ አሜሪካ ያለ የአሜሪካን ባንዲራ ከለጠፈ ከአንዳንድ ራሷ ናት ሀይ የምትለው ከዛ እሱ ደግሞ ይበላ ትለዋለች። ትዳር የለሽም? አዎ ትዳር ነው የሚፈልገው። እሺ ይላታል። ይመጣና እንዴት እኔ እኮ ጌመር ነኝ ትለዋለች። አዳምጪ ጉዱን እኔ ጌመር እኮ ነኝ ትለዋለች። እሺ ይላታል። እኔ እኮ አላቅም እንደ ጊፍት እንደው ዛሬ ቅጥቅጥ አድርገውኝ እኔ ፍቅር ተናድጄ እኔ ሰው የለኝ
እኔ እኮ አልችልበትም እንጂ እንዴት አድርጌ በሰጠሁሽ እያየሁሽ ነበር። ይኸው ይሄን አድርጋ አስገባቱ። ስክሪን ሪከርድ አድርጋ እንዴት እንደሚገዛ ትነግረዋለች። ቀጥ ብላ እሷ ተቀባብታ የሀገር ፀጉር ተሸክማ የሀገር ሜካፕ የቲክታክ ሜካፕ ያንኑ ጭቅቅታም እንትኗን ታፋዋን በሜካፕ ቀይራ ቀጥታ ትገባለች። ጉልበቷ ሴት ዲስሪስፔክት እያደረክ ነው። ጭቅቅታ ማተበል ውጭ ሀገር ባለጌዋን እኮ ነው። እኔ ለሴቶች ክብር ኦኬ እኔ ባለጌዋን እኮ ከዛ በኋላ የመጀመሪያ ቀን 120 አንበሳ ይልቅ የኔ ፍቅር ትላለች በውስጥ ማሪ 20 አንበሳ ጊፍቱ መባረክ ሲጀምር ያቺ ሴት እኮ ኢትዮጵያ ውስጥ የራሷ ጓደኛ አላት እኮ አዳምጡ። እኔ እነዚህ የራሷ ውሽማ አላት የራሷ ባል አላት ወይም ቀጥታ ከቲክታክ ላይ ስትወጣ ወይ ዛሬ ማዘር መተዋል ወይም የሆነ አክስቶች ቤት ልሄድ ትላለች ጓደኛዋ ጋር ክለብ ትወጣለች። ከዛ ስትመለስ አዳምጪ ከዛ ስትመለስ ቴሌግራም የሚባለው ወደው ነው ሴቶች አሳይተው ነው። ከዛ ስትመለስ በፓንት ለሴት ላይ የማይፈቀድ ነገር በስልክ የማይፈቀድ ነገርን ካሜራ ከፍታ ታሳያለች። ለሱ ነው 20 አንበሳ ያወረደው። አዎ ራሳቸው ከፍተው ራሳቸው ናቸው ይሄን ነገር የሚያደርጉት። ይሄን ነገር ሲያስለምዷቸው ምን ሆነ መሰለሽ ወንዱም ይሄን ነገር ሲለምድ ቀጥታ አንዲት አንበሳ ጣል አድርጎ ወይ የሆነ ጊፍት ጣል አድርጎ ሌብሉን አሳይቶ ጥያቄ የሚጠይቀው ውስጥ ላይ ገብቶ እንደዚህ አይነት ጥያቄ ነው የሚጠይቀው። ለመዱ ሱስ ሆነባቸው እነሱ። ይሄ ነገር ደግሞ ታውቂያለሽ ሴትም ስንፈተ ወሲብ ያጋጥማል አእምሮ በሽተኛ ያደርጋቸዋል። ይሄን ነገር ማስተማር አለብሽ። ሴቶች ናቸው አሁን ብልግና ላይ ያሉት ስርቆት ላይ ያሉት። የኔ ተከታይ እንደዚህ አይነት ተከታይ የለኝም። ሰርቶ አዳሪ ተከታይ ነው ያለኝ። እነዛ እንደዚህ እኮ አያደርጉም። እነዚህ አረብ ሀገር ቁጭ ብለው ሰርተው የሚኖሩ እኮ አያደርጉም። ተበዳይ ናቸው አልን እኮ ሙሙሙ የሚባለው ግን ይኸውልሽ እነሱ ናቸው ራሳቸው ናቸው ቪዲዮ አድርገው። አንቺ እንዴት ነው አንቺ ራስሽን 5 ደቂቃ 6 ደቂቃ ቪዲዮ አድርገሽ የምትልክ ይርቃንሽ? ምን ለህይወታቸው አይፈሩም። ፊታቸው እየታየ ነው የሚያደርጉት። ወደ ፊት አንበሳው ብቻ ነው የሚታየው። እናት የምን ፊት የምን እንትን ፊታቸው ይታያል። ፊታቸው ከታየ ለነገ ትዳራቸው ነገ ፊቷንማ ካላሳየች የማን እንደሆነ በሚሊዮን እኮ አለ ቴሌግራም ላይ የማን እንደሆነ ይታወቃል። የማን እንደሆነ ለወደፊት ህይወታቸው አይሰጉም ወይ? እንዴት ነው ትዳር ይዘው ወደፊት የነገውን ክለብ መሄዷና ጓደኛዋ መጋበዝ ቁርጥ መብላቷን ቀይ ስጋ ደም የጎረሰ ስጋ መብላቷን ነው የምታየው። አለቀ። ዲያስፖራውን ይጠብሳሉ። የቤት ኪራይ ይከፍልላታል። ምን ይላታል? የተለያየ ነገር ልክ ወደ ኢትዮጵያ ልመጣ ነው ልንጋባ ነው ላገባሽ ነው ልመጣ ነው ሲላ ገንዘቡን ሰብስቦ ይሄን አርጊ ስልካቸውን አጥፍተው ይጠፋሉ። እንዴ ወንድ ልጅ ነው ታገባውም ታዲያ እንዴ ለምን አታገባውም? ታገባዋለች አግብታ መኖር አላታ ሌላ ህይወት ስላላት የምትወደው ሌላ አግብታው መኖር አይፈልጉም። ካገቡማ ህይወታቸው ተበላቸ። ስጋ ቤት አይሄዱም። ያን መቀባበት ምናምን ያ ሁሉ ነገር የለም። ይሄን ስላችሁ በፍቅር ትክክለኛውን ደግሞ እንትን ባለጌ ያላችሁ ስርቆት ላይ የተሰማ በግሩፕ እኮ የተሰማ ግሩፕ ተደራጅተው እኮ የተሰማሩ ግሩፕ አላችሁ። ኢትዮጵያ ውስጥ ነው እንደዚህ ያሉት። ኢትዮጵያ ውስጥ ያሉ አዲስ አበባ ውስጥ ያሉ በግሩፕ እንደዚህ ቂጣቸውን እየተሰሩ ምናምን ካምፓኒ ናቸው። ይሄዱ እናንተን ባክሽ ምናምን ብክብክ ያርጋችሁ። እናንተ ትዳር ሁሉ ያፋታችሁ ሌቦች ናቸው። ካምፓኒ ናቸው ተደራጅተው ነው የሚሰሩት። ዛሬ አንቺ አልመጣም። ዛሬ አየር አለኝ ነይ ባክሽ ፈታ እንበል። ስጋውን ሸፍ ይደረጋል። ጊፍተር ሲጠፋ ደግሞ አየሩ ፀጉር ስላችሁ ግን ቅሬታ እንዳይሰማችሁ ፀጉር ለመዋብ ምናምን ቂጥም መለጠፍ የራሳችሁ ፍቃድ ነው። ግን በሌብነት ውስጥ ያላችሁትን ብቻ ነው በሌብነት። አሁን ጆከርን የሚደግፍ አንድ አጠር ያለች ግጥም እኔና ሀቢባን የሚደግፍ አንድ አጠር ያለች ግጥም ላሰማችሁ። እሺ አባቴ ነው አምኗል እኮ ጆከርም እኮ ሴቶች ናቸው ተበዳዮች። ትክክል። ግን ደግሞ እንደዚህ አይነት ደግሞ ወሮ በላ ሴቶች አሉ ነው ያለው እንጂ ሴት እንደሆነ ተበዳይ አምኗል። ጆከር ለመጀመሪያ ጊዜ ቁም ነገር ሲወራ እያሉ ነው። ላሰማችሁ። አሁን እሺ ቅድሚያ ለጆከር የምትሆነዋን ቁጭት ትላለች። በቁንጅናዋ ወቅት ስንቱን ንቃ ከረፈደ ወዲያ ጊዜዋ ሲያበቃ በ45 ዓመቷ እንደ አዲስ ጎርምሳ ወጣት ልታማልል ልብሷን ቀዳ ለብሳ ቂን ብትልም ጠብሳ ለመጠበስ መፍትሄ አልሰጥ ቢላት ልብስን ቀዶም መልበስ በመንጋጎቿ ነክሳ
ዋ ብላ አዘነች የቁንጅናዋን ወቅት ያን ጊዜ አስታውሳ ይላል። አሁን ላልካቸው አይነት ሴቶች ኧረ መቼ እናቴ ትሙት አንተማ ትለያለህ። ይሄ ሁሉ ታስለፈልፈኛለህ ግጥም እያለ ባጭር አታሰድባጭሮኝ። ሰላም እያለሁ ሁላችሁን ሰላም ውብዬ አባቴ እንዴ ቅን ብላ የሚለው ተመችቶኛል። ልጅ እኮ ልጆቻቸው 3 የልጅ ልጅ አይተው እኮ አየን እኮ በጀርመን አካባቢ ላይ ተቀዶ በፌስታል ቂጣቸውን ተቀጥቆ ኧረ ስም አይጠቀስ አካባቢ አሜሪካን በጀርመንም ኢትዮጵያም ያሉን አልኩት። እኔ ስም አልጠቀስኩ እንዴ አንድ ሰው ላይ ትሄጃለሽ ከተጠቀሰ ይታወቃሉ። ኮሜንት ላይ ስማቸው ይጠራል። አንቺ ነገረኛ እኮ ነሽ። ሰው እንድጠራልሽ ነው የምትፈልጊ። እኔ ለምን እንደዛ ነው አትጥራ ምልክ ነኝ። አንቺ አሁን ጀርመን ስላልኩ ወደ ጂጂ እኮ ሚስቴ እኮ ኧረ ስም አትጥራ ሚስቴ እኮ ናት። ቀጣዩን ደግሞ ስማት። ቀጣዩዋ ማጭር ነች። ከሲሻ ቤት ጓዳ ስንት አይነት ጉዳጉድ ከሚፈጸምበት እንቡጥ ወጣት ሴቶች ከሚቀጠፉበት የሌለህን ነገር አለኝ እያልካቸው ወሲብ ቀስቃሽ ፊልሞች እየጋበስካቸው አስረግዘህ ክደህ ከምትቀልልባት አሳፋሪ በደል ከሚፈጸምባት ከነኛ እንቡጥ ሴቶች ከመሃከላቸው ለሀብታም እያቃጠርክ ከምትበላባቸው አንደኛዋ እህትህ ወይ ልጅህ ብትሆን እባክህ ወንድሜ ምን ይሰማህ ይሆን ይላል። ይገርማል። በቃ እስካሁን የተጨቃጨቅንበትም ባጭር የሚያስረዳ ነገር ነበር። ይመችህ። ትክክል። ፈጣሪ ለሴቱም ለወንዱም ልቦና ይስጠው። አሜን አሜን።